ሰላም እንደምን ቆይታችኋል? እንግዲህ ዛሬም በሌላ ፕሮግራማችን የተገናኘነው ማለት ነው። ዋይት ቦርድ ላይ የምትመለከቱት ጥያቄ ከሰባተኛ ክፍል ሂሳብ ትምህርት እንዲሁም ደግሞ ከስምንተኛ ክፍል ሂሳብ ትምህርት ላይ የተወሰደ ነው። በአጠቃላይ ግን ዛሬ የምንመለከተው እንዴት አድርገን ዋይት ቦርድ ላይ እንደምትመለከቱት ሊኒየር ኢኩዌሽን የሚባለው አልጀብራይክ ኤክስፕሬሽን ወይም ደግሞ አልጀብራዊ መግለጫዎችን እንዴት አድርገን ሶልቭ እንደምናደርግ የማናውቀውን የኤክስ ዋጋ ወይም ደግሞ የቫሪያብል ዋጋ እንዴት መፈለግ እንደምትችሉ እንዲሁም ደግሞ ምን ማድረግ እንዳለባችሁ እንመለከታለን ማለት ነው። እንግዲህ ዋይት ቦርድ ላይ እንደምትመለከቷቸው ሁለት ጥያቄዎች አሉ። የመጀመሪያው ጥያቄ 3x - 8 is equals to 4 ሲሆን ሁለተኛው ጥያቄ ደግሞ 2x over 3 plus 1 over 3 is equals to 1 ነው። ሶ እኛ አሁን የምንፈልገው ምንድነው? የኤክስ ዋጋ ወይም የቫሪያብሉ ዋጋ ስንት ነው ነው የሚለን። ስለዚህ የቫሪያብሉ ዋጋ ለማግኘት ደግሞ ምን ማድረግ አለብን? እንዴትስ ሶልቭ ማድረግ አለብን? and then how to find the value of x የሚለውን እንመለከታለን ማለት ነው። ለቤቱ አዲስ ከሆናችሁ እንዲሁም ደግሞ እንደዚህ ያለ ይዘት ያለው ትምህርት ለምትማሩ ተማሪዎች ካላችሁ ቪዲዮን ላይክ አድርጋችሁ ለቤቱም ደግሞ አዲስ ከሆናችሁ ሰብስክራይብ በማድረግ አብራችሁ ከኔ ጋራ ብትሰሩ ተጠቃሚ መሆን ትችላላችሁ ማለት ነው። እንግዲህ እዚህ ጋር እንደምታዩት 3x - 8 which is equals to 4 ያ ማለት ትርጉሙ ምን ማለት ነው? አንድ የማናውቀውን ቁጥር በስንት ተባዝቷል? በ3 ተባዝቶ ከሱ ላይ 8 ተቀንሶበት 4 ነው የሚሆነው። ስለዚህ የማናውቀውን ቁጥር ስንት ነው ወይም የማይታወቀውን ቁጥር ወክሎ የገባውን x የተባለውን ፊደል የፊደሉ ዋጋ ስንት ነው? how to find the value of x። ስለዚህ ምን እናደርጋለን? በአጠቃላይ ትራንስፎርሜሽን ሩል የሚባል ነገር አለ። እሱን አፕላይ እናደርጋለን ማለት ነው። መፍትሄ ኦኬ። ስለዚህ ጥያቄያችን 3x - 8 which is equals to 4 ነው የሚለን። ስለዚህ ትራንስፎርሜሽን ሩል ምንድነው የሚለው ትርጉሙ እዚች ጋር ያለችዋን ኢንቲጀር ይሄኛው ወይም ደግሞ ይሄ ኮንስታንት ነምበሩ ለማጥፋት ወይም ደግሞ ይሄኛው ዜሮ ለማድረግ አስቀድመን እዚች ጋር ያለችዋን ቁጥር ምንዋ ማወቅ አለብን? ሳይኑ መታወቅ አለበት። ኔጌቲቭ ከሆነ እዚህ ጋር ያለውን ቁጥር ኮንስታንት ነምበሩ ኔጌቲቭ ከሆነ እንዲጠፋልን የራሱን ኦፖዚት ወይም ፖዚቲቭ 8 አድ እናደርጋለን ወይም እንጨምራለን ማለት ነው። ነገር ግን ፖዚቲቭ 8 በምንደምርበት ሰዓት በግራ በኩልና በቀኝ በኩል ተመሳሳይ የሆኑ ቁጥሮችን መደመር ይጠበቅብናል ማለት ነው። ምክንያቱም የምንደምርበት ዋነኛ ምክንያታችን እዚች ጋር ያለችውን ኮንስታንት ነምበሯ ምን ስለሆነች ፖዚቲቭ ኔጌቲቭ ስለሆነ ማለት። ስለዚህ በተመሳሳይ መልኩ እዚህ ጋር 8 ቁጥር እንደምራለን፣ እዚህም 8 ቁጥር የግዴታ መደመር ያስፈልጋል ማለት ነው። እና እዚህ ደረጃ ከደረስን በኋላ እዚህ ጋር እንደምታዩት 3x equals to ይሄኛው ፓርት ወደ ምን ተቀየረ ማለት ነው? ወደ 0። ስለዚህ ኔጌቲቭ 8 ሲደመር 8 0 ነው የሚሆነው ማለት። ስለዚህ እዚህ ጋር ደግሞ ያለውን አልጀብራይክ ኤክስፕሬሽን አሁንም መደመር ይጠበቅብናል። 4 ሲደመር 8 12 ይሆናል ማለት ነው። ከዛ በኋላ ምንድነው የምናደርገው? እዚህ ጋር የምንመለከተውን ቁጥር ከፊት ለፊት ያለውን መጣኝ ቁጥር ወይም ደግሞ ኑሜሪካል ኮኤፊሺየንቱ የግዴታ መጥፋት ስላለበት ወይም ደግሞ ካንስሌሽን ሎ የማጣፋት ህግን በመጠቀም በግራ በኩል ያለውን አልጀብራይክ ኤክስፕሬሽን እና በቀኝ በኩል ደግሞ ያለውን አልጀብራይክ ኤክስፕሬሽን በመጣኙ ወይም ደግሞ በኑሜሪካል ኮኤፊሺየንቱ ምን ማድረግ ነው? ማካፈል ይጠበቅብናል ማለት ነው። ስለዚህ ክላስ ውስጥ ብዙ ጊዜ የምናየው ይህንን በተመሳሳይ 3 ቁጥር ተማሪ ሳያካፍሉ ይቀራሉ። ቢኮዝ 3 ቁጥር ስለሆነ ማለት ነው። እዚህ ጋርም ትመጡና በ3 እናካፍላለን ማለት ነው። ስለዚህ 3 ቁጥርን በ3 እናጣፋና ማን ነው የሚቀረን ማለት ነው? x እኩል ይሆናል 12 ለስንት ማካፈል ነው? ለ3 በምናካፍልበት ሰዓት 4 ይሆናል ማለት ነው። ኦኬ። ስለዚህ ቅድም በመግቢያ ላይ ስንነጋገር የነበረው ምን ነበረ ማለት ነው? አንድን የማናውቀውን ቁጥር በስንት ነው የተባዛ ማለት ነው? በ3 ተባዝቷል ማለት ቁጥሩ። ስለዚህ ያቺ የማትታወቀውን ቁጥር ማነች ማለት ነው? 4 ቁጥር ነች ማለት። ስለዚህ ቫሪያብሎችን ብዙ ጊዜ ወይም ተለዋዋጮች በአማርኛ ማለት ነው ብዙ ጊዜ ኢንዲኬት የሚያደርጉት ወይም ደግሞ የሚወክሉት አንድን የማናውቀውን ቁጥር ወክለው ይቆማሉ ማለት ነው። ስለዚህ በሱ ምሳሌ መሰረት የኤክስ ዋጋ ከ3 ጋር ሊባዛ የሚችለውን ቁጥር ማን ነው? 4 ነው። እስኪ እናባዛለን። 3 ሲባዛ በ4 3 ሲባዛ በ4 ብናደርገው ስንት ይሆናል ማለት ነው? 12
ከ12 ላይ ስንት መቀነስ 8 ስንቀንስበት 4 ቁጥር ይሆናል። ስለዚህ የማናውቀውን ቁጥር ማን ነው ማለት ነው? 4 ቁጥር ነው ማለት ነው። ሶ በዚህ ምሳሌ መሰረት እናንተም በርካታ እንዲሁም ደግሞ ብዙ ቁጥሮችን ወይም ብዙ ሊኒየር ኢኩዌሽን እናንተም መስራት ትችላላችሁ ማለት ነው። እጅግ በጣም ቀላል ነገር ነው። በዚህ በርካታ ቪዲዮችን እሰራላችኋለሁ ማለት ነው። ለእናንተ አሁን ባሳየሁት ምሳሌ መሰረት 3ኛ ሲደመር 1/3 እኩል ነው ከአንድ ቁጥር ጋር ነው የተባልነው። ስለዚህ አሁን በሰራሁት ምሳሌ መሰረት ቪዲዮውን እያያችሁ ሰርታችሁ መልሱ ኮሜንት ላይ ብታሳውቁኝ አገኘዋለሁ ማለት ነው። የዛሬ ፕሮግራማችን ይሄ ነው የሚመስለው። በቀጣይ በሌላ ቪዲዮዎች እንገናኛለን ማለት ነው። በየትኛውም ቦታ ላይ ሆናችሁ እኛን በዚህ በዩቲዩብ ቻናላችን ፎሎ ማድረግ ትችላላችሁ፣ ወይም ደግሞ ሰብስክራይብ ማድረግ ቤተሰብ መሆን ትችላላችሁ። በቀጣይ ቪዲዮ እንገናኝ። ይመቻችሁ።